ኢትዮጵያ በአፍሪካ እድገት ውስጥ ቁልፍ ሚና ያላት ስትራቴጂካዊ ሀገር መሆኗን የአፍሪካ ኢምፖርትና ኤክስፖርት ባንክ አፍሬክዚም የሕግ ተገዥነት ዳይሬክተር ኢድሪሳ ዲዮፕ ገለጹ። ዳይሬክተሩ እንዳሉት ኢትዮጵያ ባለፉት 2 አስርተ ዓመታት በየዓመቱ ሀገራዊ ጥቅል ምርቷ እድገት እንዳስመዘገበ ማየታቸውን አንስተዋል። በቅርብ ጊዜ የተደረጉ የሕግና የአሰራር ማዕቀፍ ለውጦች በኢትዮጵያ ኢኮኖሚ ላይ በጎ ተጽዕኖ ማሳደራቸውን አመልክተዋል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ላይ ተግባራዊ ማድረግ የጀመረው ፖሊሲ የውጭ ቀጥታ ኢንቨስትመንት ለመሳብና የውጭ ምንዛሬ ክምችትን ለመጨመር አስተዋጽኦ ማድረጉን ተናግረዋል። የማሻሻያ ስራው የአፍሬክዚም ባንክ ትኩረትን መሳቡን የገለጹት ዳይሬክተሩ ኢትዮጵያ ለባንኩ ቁልፍ የገበያ መዳረሻ እንደሆነች ተናግረዋል። ባንኩ በኢትዮጵያ የቢዝነስ ስራዎችና የፋይናንስ ተቋማትን እየደገፈ እንደሚገኝም አመልክተዋል። ባንኩ በፋይናንስ ክፍያ ስርዓቱ አማካኝነት ድንበር ዘለል የንግድ ልውውጥን የመደገፍ ፍላጎት እንዳለውም ነው ዳይሬክተሩ የጠቆሙት። ባንኩ ከኢትዮጵያ ጋር በአጋርነት በመስራት ለኢትዮጵያ የኢኮኖሚ እድገት ድጋፍ ለማድረግ ዝግጁ መሆኑን አመልክተዋል።